ጤናና ሰላም ይስጥልን ውድ ተመልካቾቻችን የዕለቱ መረጃዎች አርዕስተ ዜናዎችን በማስቀደም እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ መውጫ መግቢያ በሯን ታበጃለች፣ ይህ አይቀሬ ነው ሲሉ ተናገሩ። የኤርትራ መንግስት በበኩሉ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ በስሜት የሚደረግ እንቅስቃሴ ሲል አውግዟል። ዶክተር ደብረጽዮን ገብረሚካኤል በጉልበት የተያዘው ግዛታችን ለማስመለስና ህዝባችን ከተጎሳቆለ ህይወት ወደ ቀድሞው ለመመለስ የጀመርነው ሰላማዊ ፖለቲካዊ ትግል ተጠናክሮ መቀጠል አለበት አሉ። በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች በበኩላቸው ህወሓት በትግራይ ክልል የግጭትና የጠባጫሪነት እንቅስቃሴው መቀጠሉንና ከኤርትራ ጋር የጀመረው ጹምዶ የተሰኘው እንቅስቃሴም ስጋት መፍጠሩን ተናግረዋል። የፋኖ ታጣቂዎች በመከላከያ ሰራዊት ላይ በፈጸሙት ጥቃት ከባድ የሰብአዊና ቁሳዊ ጉዳት ማድረሳቸውን ገለጹ። ላለፉት 6 ዓመታት ከትምህርት ማደራቆት የምዕራብ ትግራይ ጸለምት ወረዳ ተማሪዎች ወደ ትምህርት እንዲመለሱ የሚመለከታቸው አካላት ርብርብ እንዲያደርጉ ጥሪ ቀረበ። በኢትዮጵያ የአሜሪካ ኤምባሲ በቱሪስት ቪዛ ህጻናት ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያንን አስመልክቶ ስላወጣው ማሳሰቢያም እንነግራችኋለን። የደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው ሲል የተባበሩት መንግስታት ድርጅት ያቀረበው ክስ የተመለከተና ሌሎች ለሰዓቱ የተዘጋጁ መረጃዎች በዝርዝር እናሰማችኋለን። አብራችሁን ቆዩ። እያንዳንዱ ኢትዮጵያዊ ተስፋ የሚያደርግባት ሀገር ትኖረን ይላል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ መውጫ መግቢያ በሯን ታበጃለች፣ ይህ አይቀሬ ነው ሲሉ ተናገሩ። የኤርትራ መንግስት በበኩሉ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ በስሜት የሚደረግ እንቅስቃሴ ሲል አውግዟል። የብልጽግናው መሪ አብይ አህመድ ትናንት መስከረም 6 ቀን 2018 ዓ.ም የመደመር መንግስት የተሰኘው 4ኛ መጽሐፋቸውን ለማስመረቅ በተዘጋጀ መርሃ ግብር ላይ ባሰሙት ንግግር ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯም ታበጃለች ያሉ ሲሆን ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ሲሉ ጥሪ አቅርበዋል። ኢትዮጵያ በሰላምና በዓለም ህግ መሰረት ከዘጋት በርና ደሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለም እጃችን ከምንጊዜም በላይ የተዘረጋ ነው ሲሉ የተናገሩት ጠቅላይ ሚኒስትሩ ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ብለዋል። ይህንን ንግግር ተከትሎም ዛሬ መስከረም 7 ቀን 2018 ዓ.ም መግለጫ ያወጣው የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ በስሜት የሚደረግ እንቅስቃሴ በማለት አውግዟል። የኤርትራ መንግስት መግለጫ በሁለቱ የቀድሞ አጋር ሀገራት መካከል የነበረው በግለሰቦች ላይ የተመሰረተ ግንኙነት ከመሻከሩ አልፎ ከጊዜ ወደ ጊዜ ውጥረቱ እየተባባሰ ስለመሆኑ ያመለክታል ሲሉ ተንታኞች ይገልጹታል። የኤርትራ መንግስት በመግለጫው የብልጽግና ፓርቲ ባለስልጣናት የሚያራምዱት ይህ አጀንዳ ህጋዊ ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብለዋል። የኤርትራ መንግስት እንደሚለው የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለበትና በሀገሪቱ ከባድ የውስጥ ግጭት እየታመሰች ባለችበት ወቅት እንዲህ አይነት ጥያቄ ማንሳት የህዝብን ትኩረት ከዋና ዋናዎቹ ችግሮች ለማስቀየስ የሚደረግ ከንቱ መፍጨርጨር ነው ሲል ወንጅሏል። የኢትዮጵያ ባለስልጣናት ወደብን በኃይልም ቢሆን የሚለውን ንግግራቸውና ታሪካዊ መብት የሚለውን መከራከሪያቸውን የኤርትራ መንግስት ባወጣው በዚህ መግለጫ አውግዟል። ይህ አካሄድ የሉዓላዊነትን መርህና የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቅናል ብሏል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከአሰብ የወደብ ጥያቄ ጋር ተያይዞ ከኤርትራ ያለው ግንኙነት መሻከሩን ተከትሎ ባለፈው ሳምንት ከፍተኛ ወታደራዊ መሪዎችን ሰብስበው አዲስ ኮማንድ ፖስት ማቋቋሟቸውን መዘገባችን ይታወሳል። ኤርትራ ከሰሞኑ ከሱዳን ወታደራዊ መሪ አልቡርሃን ጋር በመተባበር በድንበር አካባቢ በጋራ ወታደራዊ ስልጠና እየወሰዱ መሆኑም መረጃዎች እየወጡ ነው። ዶክተር ደብረጽዮን ገብረሚካኤል በጉልበት የተያዘው ግዛታችን ለማስመለስና ህዝባችን ከተጎሳቆለ ህይወት ወደ ቀዩ ለመመለስ የጀመርነው ሰላማዊ ፖለቲካዊ ትግል ተጠናክሮ መቀጠል አለበት አሉ። በክልሉ የሚንቀሳቀሱት ፖለቲካ ፓርቲዎች በበኩላቸው ህወሓት በትግራይ ክልል የግጭትና የጠባጫሪነት እንቅስቃሴው መቀጠሉና ከኤርትራ ጋር የጀመረው ጹምዶ የተሰኘው እንቅስቃሴም ስጋት መፍጠሩን ተናግረዋል። በኢትዮጵያ ምርጫ ቦርድ ህጋዊ እውቅናውን የተነጠቀው ህወሓት በሊቀመንበርነት የሚመሩት ዶክተር ደብረጽዮን ገብረሚካኤል ባመንክበት ህዝባዊ ዓላማ በጽናት
እስከ መጨረሻ ከመታገል የሚበልጥ ቁም ነገር የለም ሲሉ በፌስቡክ ገጻቸው መልእክታቸውን አጋርተዋል። ዶክተር ደብረጽዮን በመልእክታቸው ሁሌም በማይነጥፈው የኩራት ምንጭ የሆነው የትግራይ ህዝብ የትግል ታሪክ ሳታንቋሽሽና ተገቢውን ክብር ሰጥተህና ጠብቀህ የህዝብ ልጆች የወደቁለትን ዓላማ ሳትስት ያመንክበት ህዝባዊ ዓላማ ግቡን እንዲመታ ወቅቱ የሚጠይቀውን ትግል እስከ መጨረሻ ማካሄድ ነው ዘላለማዊ ክብር የሚያጎናጽፈው ብለዋል። ስለሆነም ባመንክበት ህዝባዊ ዓላማ በጽናት ከመጨረሻ ከመታገል የሚበልጥ ቁም ነገር ሊኖር አይችልምና በዚህም በዛም በሚመጡ ፈታኝ ሁኔታዎች ሳንሰላች የህዝባችን ህልውናና ደህንነት ለማረጋገጥ ልንታገል ይገባል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ጥሪ አቅርበዋል። ዶክተር ደብረጽዮን ይህንን መልእክት ያስተላለፉት ማንኛውም ፖለቲካዊ እንቅስቃሴ እንዳያደርግ የተከለከለውና ህጋዊ እውቅናውን ያጣው ህወሓት በክልል ደረጃ እስከ ወረዳዎች ባለው መዋቅር የብሔራዊ አንድነት ዘመቻ ብሎ የሰየመው ህዝባዊ የውይይት መድረክ እያካሄደ ባለበት ወቅት ነው። ይህ በእንዲህ ያለ በክልሉ የሚንቀሳቀሱት የሳልሳይ ወያነ ትግራይና የአረና ትግራይ ዲሞክራሲያዊ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ ፓርቲነት የተሰረዘው ህወሓት በትግራይ ክልል የግጭትና የጠባጫሪነት እንቅስቃሴው ቀጥሏል ሲሉ ለአሃዱ ገልጸዋል። የአረና ትግራይ የዲሞክራሲ ፓርቲ ሊቀመንበር አምዶም ገብረስላሴ ህወሓት ጦርነቱ በፕሪቶሪያ ስምምነት ከተቋጨ በኋላ አሁን ላይ ክልሉን አለመረጋጋት ውስጥ የሚከቱና ግጭትና ጠባጫሪ እንቅስቃሴዎችን እያደረገ ነው ሲሉ ገልጸዋል። የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ ብርሃን አጽባህ በበኩላቸው በትግራይ ክልል ያለው የፖለቲካ አለመረጋጋት እየተባባሰ መምጣቱን ገልጸዋል። ህወሓት የታጠቁ ኃይሎች በስሩ ይዘዋል የሚሉት ኃላፊው ህብረተሰቡ በተደጋጋሚ ጦርነት የማይፈልግ መሆኑን እየገለጸ ነው ብለዋል። አክለውም በዶክተር ደብረጽዮን ገብረ ሚካኤል እየተመራ ያለው ህወሓት ከኤርትራ ጋር የጀመረው ጽምዶ የተሰኘው እንቅስቃሴ ሌላው ስጋት መሆኑን አንስተዋል። እንዲሁም ህወሓቶች ተደጋጋሚ ስብሰባዎችን እያደረጉ መሆኑን ከዞን እስከ ወረዳ ያሉ የቀድሞ ታጋዮችን የሚያካትቱ ውይይቶች እየደረገ መሆኑን ጠቁመው በክልሉ ጦርነት እንዲነሳ የሚያደርጉ ሁኔታዎች እየተባባሱ ነው ብለዋል። የፋኖ ታጣቂዎች በመከላከያ ሰራዊት ላይ በፈጸሙት ጥቃት ከባድ ሰብአዊና ቆሳዊ ጉዳት ማድረሳቸውን ገለጹ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር በባህር ዳር ከተማ ከስብሰባ የተመለሱ የበረከት ወረዳ የብልጽግና አመራሮችን ወደ መተህብላ እንዲሁም ከመተህብላ ወደ ደብረ ብርሃን ለስብሰባ የሚሄዱ ካድሬዎችን ለመቀባበል በተንቀሳቀሰ የመከላከያ ኃይል ላይ ጥቃት መፈጸማቸውን አስታውቀዋል። የሰራዊት አባላት 2 ዙ 23 ሞርታርና በርካታ ዲሽቃዎችን ታጥቀው ራሽንና ካድሬዎችን ለመቀባበል በሚንቀሳቀሱበት ወቅት በአክሪሚትና ተሬ በተባሉ ቦታዎች የፋኖ ታጣቂዎች በፈጸሙት ጥቃት በርካቶች ሙትና ቁስለኛ እንደሆኑ ፋኖ የድል ዜናውን አስነግሯል። ከምንጃር አርቲ ከተማ መስከረም 7 ቀን 2018 ዓ.ም ከጧቱ 12 ሰዓት ራሽንና የበረከት ወረዳ ካድሬዎችን ለማቀባበል የተንቀሳቀሰው የ21ኛ ክፍለ ጦር አክሚት በተባለ ልዩ ቦታ የፋኖ ታጣቂዎች በፈጸሙት ጥቃት ከባድ የሚባል ሰብአዊና ቁሳዊ ጉዳት መድረሱን የተነገረው። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል ላለፉት 2 ዓመታት በመካሄድ ያለው ውጊያ በክልሉ ማህበራዊ ኢኮኖሚያዊ እንቅስቃሴ ላይ ያስከተለው ከፍተኛ ቀውስ አሁንም ተባብሶ እንደቀጠለ ነው። ባሳለፍነው ወር የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ ተናገሩት ስለተባለው ሾልኮ የወጣ መረጃ እንደሚያሳየው መንግስታቸው በአማራ ክልል ያለው ጦርነት እንዲቀጥል እንደሚፈልግ መናገራቸውን የተሰማው ፕሬዝዳንቱ በጽህፈት ቤታቸው የሚያምኗቸው የደህንነት ሰዎች በሰበሰቡበት ወቅት የክልሉ ህዝብ በጦርነት ተማሮ ብልጽግናን እንዲለምን እናደርጋለን ሲሉ መናገራቸውን በወቅቱ ተዘግቦ እንደነበር ይታወሳል። ላለፉት 6 ዓመታት ከትምህርት ማዕድ የራቁት የጸለምት ወረዳ ተማሪዎች ወደ ትምህርት እንዲመለሱ ርብርብ እንዲደረግ ጥሪ ቀረበ። የጸለምቲ ልማት ማህበር ባወጣው መግለጫ በጸለምቲ የኮቪድ-19 ወረርሽኝ ከተከሰተበት ጊዜ ጀምሮ ቀጥሎም በተካሄደው ጦርነት ምክንያት የተቋረጠው የትምህርት ስርዓት አሁንም እንዳልተጀመረ አስታውቋል። ከ250 ሺህ በላይ ህዝብ ይኖርባቸዋል ተብሎ በሚገመተው የምዕራብ ትግራይ ዞን የጸለምቲ 3 ወረዳዎች ከጦርነቱ በፊት ከ56 ሺህ በላይ ተማሪዎች በ79 ትምህርት ቤቶች ትምህርታቸውን ሲከታተሉ እንደነበር ያስታወሰው ማህበሩ በኮቪድ ምክንያት በ2012 ዓ.ም ትምህርት ከተቋረጠ ወዲህ ትምህርት ሳይጀመር 6 ዓመት እንደሞላው ገልጿል። የ2 ዓመቱ ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላም በክልሉ ፖለቲከኞች መካከል በቀጠለው ቀውስ ምክንያት የሶስቱም ወረዳ ተማሪዎች ወደ ትምህርት ሊመለሱ አለመቻላቸው የጸለምቲ ልማት ማህበር በመግለጫው አስታውቋል። በዚሁ የ2018 የትምህርት ዘመንም ቢሆን ትምህርት ለማስጀመር የሚያስችል እስካሁን በፌዴራል መንግስትና በክልሎች መካከል የተደረገ መግባባት የለም ያለው ማህበሩ በዓለም አቀፉ የሰብአዊ መብቶች አዋጅና በዩኔስኮ ቋንቋና ትምህርት መመሪያም እንዲሁም ኢትዮጵያ በፈረመችው ዓለም አቀፍ የትምህርትና ስልጠና ፖሊሲ መሰረት የህፃናትና የታዳጊዎች በአፍ መፍቻ ቋንቋቸው የመማር መብታቸውን አለማክበር በህግ የሚያስጠይቅ መሆኑን በማስታወስ የጸለምቲ ወረዳ ተማሪዎች ያለፉት 6 ዓመታት የደረሰባቸው ኪሳራ ይብቃም፣
በትውልዶች መጻኢ ዕድል መጫወቱ ይቁም ሲል የጸለምት ልማት ማህበር አሳስበዋል። የህዝብን ፍላጎት መሰረት ያላደረገ ለፖለቲካዊ ትርፍ ወይም ህዝብ የማይፈልገው ማንነት በኃይል ለመጫን ፈልጎ የሚያደናቀፍ ማንኛውም አካል ከድርጊቱ እንዲታቀብ ያሳሰበው ማህበሩ ከዚህ ባለፈ የህዝብ ፍላጎት በመጨፍለቅ ፍላጎቴን በኃይል እጫናለሁ የሚል አካል ካለ ግን ሀገራዊና ዓለም አቀፋዊ የሰብአዊ መብቶች ተቋማት፣ የሚዲያ ተቋማትና የሚመለከታቸው አካላት ሁሉ ለ6 ዓመታት ከትምህርት ማዕድ ለራቁት የጸለምት 3 ወረዳ ተማሪዎች ድምጽ በመሆን እንዲሰሩ ሲል የጸለምት ልማት ማህበር ጥሪውን አቅርቧል። ጸለምት ወረዳ በምዕራብ ትግራይ ዞን ከሚገኙ ወረዳዎች አንዱ ነው። ከጦርነቱ በኋላ አካባቢው በአማራ ኃይሎች ቁጥጥር ስር የቆየ ሲሆን በፕሪቶሪያው ስምምነት መሰረት ተፈናቃዮች ወደ ቀያቸው እንዲመለሱና የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት ወደ ቀድሞው ለመመለስ በአቶ ጌታቸው ረዳ በሚመራው ጊዜያዊ አስተዳደር በተደረጉ ጥረቶች ባለፈው ዓመት ሰኔ ወር 2016 ዓ.ም በአማራ ክልል ኃይሎች ተቋቁሞ የነበረው አስተዳደር እንዲፈርስ መደረጉ ይታወሳል። በኢትዮጵያ የአሜሪካ ኤምባሲ በቱሪስት ቪዛ ህጻናት ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያንን አስመልክቶ ማሳሰቢያ አወጣም። በርካታ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ወደ አሜሪካ እንደሚጓዙ የገለጸው ኤምባሲው በዛም ለሕክምና እንክብካቤ ወጪያቸው የመንግስትን የገንዘብ ድጋፍ ሜዲኬድ እንደሚጠቀሙና እነዚህ ወጪዎችም በዋናነት ወደ አሜሪካን የግብር ከፋዮች ጫና እንደሚተላለፉ ኤምባሲው ገልጾ ይህም ዜጎችን ለከፍተኛ ወጪ የሚዳርግ መሆኑን አስታውቋል። እንዲሁም በዚህ መንገድ ወደ ሀገሪቱ የገቡ ዜጎች ለወደፊት የአሜሪካ ቪዛ ማደስ በሚያመለክቱበት ወቅት ቪዛቸው ተቀባይነት ሊኖረው እንደማይችል አመላክቷል። በመሆኑም በቱሪስት ቪዛ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ዜጎች ይህንን ማሳሰቢያ በአጽንኦት በመመልከት የቪዛውን ትክክለኛ ዓላማ እንዲያከብሩና ለጉዟቸው ተገቢውን የቪዛ አይነት እንዲጠይቁ ማሳሰቢያውን አስተላልፏል። የአሜሪካ መንግስት ባለፉት በርካታ ወራት የሀገሪቷን ደህንነት ለማስጠበቅ እንዲሁም የሌላ ሀገር ዜጎችን እንቅስቃሴ ለማጥበቅ ያቀዱ በርካታ ተከታታይ እርምጃዎችን በመውሰድ ላይ ይገኛል። ከነዚህም ጉልህ ለውጦች መካከል የአሜሪካ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር ከመስከረም 6 ቀን 2025 ጀምሮ ተግባራዊ ያደረገው አዲስ ህግ አንዱ ሲሆን ይህም ለአጭር ጊዜ የሚያገለግሉ የቪዛ ማመልከቻዎች አመልካቾች በሚኖርበት የዜግነት ሀገር መቅረብ እንዳለባቸው የሚያስገድድ ነው። ሌላው ደግሞ የቱሪስት ቪዛ አመልካቾችን የተመለከተው ቪዛ ፕሮግራም ሲሆን የአሜሪካ ቆንስላ ባለስልጣናት በቀጣይ የቱሪስት ቪዛ በማግኘት ወደ ሀገሪቱ ለሚገቡ ግለሰቦች ተመላሽ የሚሆን የ5,000፣ 10,000 ወይም የ15,000 ማስያዣ ሊጠይቁ ይችላሉ ተብሏል። ይህም ተጓዡ የሚቆይበትን ሁኔታ ሙሉ በሙሉ ካሟላ ብቻ የሚመለስ መሆኑን የተገለጸ ሲሆን ለአሁኑ ይህ እርምጃ የማላዊና የዛምቢያ ዜጎች ላይ ብቻ ተግባራዊ እየተደረገ ይገኛል። በተጨማሪም ምናልባት በቀጣይ ወር መጀመሪያ አንስቶ የአሜሪካ መንግስት ለአብዛኛዎቹ የአጭር ጊዜ የቪዛ ማመልከቻዎች $250 አዲስ የቪዛ ታማኝነት ክፍያ ያስተዋውቃል ተብሎ ይጠበቃል። የደቡብ ሱዳን መሪዎች ሀገሪቱ በስልታዊ መንገድ እየዘረፉ ነው ሲል የተባበሩት መንግስታት ድርጅት ከሰሰም። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ባለስልጣናትን ሀገሪቱ ከፍተኛ የምግብ ዋስትና ቀውስ ውስጥ በገባችበት በዚህ ወቅት በቢሊዮኖች የሚቆጠር የህዝብ ሀብት መዝረፋቸውን ነው ያስታወቀው። በትላንትናው ዕለት ይፋ በተደረገው የተመድ የሰብአዊ መብቶች ኮሚሽን ሪፖርት በደቡብ ሱዳን ባለስልጣናቱ ሀገሪቱ ነጻነቷን ካገኘች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በህገወጥ መንገድ ከፍተኛ ገንዘብ ለማዘዋወር የተለያዩ ዘዴዎችን መጠቀማቸውን ገልጿል። ኮሚሽኑ ሀገሪቱ በልሂቃን ተይዛለች፣ ይህም ለግል ጥቅም ሲባል የሀገሪቱን ሀብት በስልታዊ መንገድ መዝረፍ ተቋማዊ ሆኗል ብሏል። ሪፖርቱ አክሎም ጥቂት ግለሰቦች የሀገሪቱን ሀብትና የተፈጥሮ ሀብት እየዘረፉና ራሳቸውን እያበለጸጉ ባለበት ወቅት መንግስት ለህዝቡ ያለውን ሉዓላዊ ኃላፊነቱን በመተው እንደ ምግብ አቅርቦት፣ የጤና እንክብካቤና ትምህርት ያሉ ወሳኝ አገልግሎቶች ለዓለም አቀፍ ለጋሾች ተላልፈዋል ብሏል። ሪፖርቱ ሙስና ደቡብ ሱዳናውያንን እየገደለ ነው ሲልም አስጠንቅቋል። ውድ ተመልካቾቻችን ለዛሬ መስከረም 7 ቀን 2018 ዓ.ም ያዘጋጀናቸው መረጃዎች በዚህ አበቃም። ከኛ ጋር ስለሆናችሁ ከልብ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱም። ወደ ሌሎች ተደራሽ እንድንሆንም ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። የነገ ሰው ይበለን።